ከ9 10 ዓመታት በፊት በ1928 ዓ.ም ኢትዮጵያ የአየር ኃይሏን መሰረት ጣለች። የሰማይን ቴክኖሎጂ ቀድማ በመታጠቅ ይህ ሁነትም ሀገሪቱ ከአፍሪካ በቀዳሚነት በአየር ኃይልም ያስመዘገበችው ትልቅ አኩሪ ታሪክ ነበር። በኢትዮጵያ ረጅም ዓመታትን ካስቆጠሩ ተቋማት አንዱ የሆነው የኢትዮጵያ አየር ኃይል ባለፉት ዓመታት ብዙ ውጣ ውረዶችን አሳልፏል። ማስተር ቴክኒሻን ዮሐንስ አሴኒ ባላለሁ አየር ኃይል የተቋቋመው በአየር የምድር ጦሩን ለማገዝ፣ በሌላ በኩል ደግሞ ቀጥታ በአየር የሚመቱ ኢላማዎችን በጠላት ወረዳ ላይ ሄዶ መምታት፣ በአየር ላይ የሚንቀሳቀስ የጠላትን አውሮፕላን ለመጣል እና አገርን በአጠቃላይ በአየርም በምድርም ለመከላከል ነው። የኢትዮጵያ አየር ኃይል በብዙ ከፍታ በብዙ ዝቅታ የኢትዮጵያን ሉዓላዊነትና የግዛት አንድነት በማስጠበቅ የነጻነት ምልክት ሆኖ የዘለቀ ነው። የአየር ኃይሉ ኢትዮጵያን ለማጥቃት የመጡ ኃይሎችን ሁሉ በመመከት ረገድ ታላቅ ገድል የፈጸመ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ይናገራሉ። ለሀገር ኩራት፣ ለሀገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። ባለፉት 90 ዓመታት የጠላትን ሴራ በማክሸፍ እኩይ ተልዕኮን ዶጋመድ በማድረግ በርካታ ጀብዶችን የፈጸመ ዘመን ተሻጋሪ ድልን በደም የጻፈ የአኩሪ ድል ባለቤት ነው የኢትዮጵያ አየር ኃይል። አየር ኃይሉ በሀገር ሉዓላዊነት ላይ የተቃጡ ወረራዎችን በመመከት የላቀ ጀብዱ በመፈጸም ስመጥር ነው። በተለይም በምስራቅ በኩል የተቃጣውን ወረራ በመመከት ረገድ የማይተካ ሚና ነበረው ይላሉ የኢፌዴሪ የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ። የመጀመሪያው በኦጋዴን ሶማሌ ወረራንም ያከሸፈ ይሄ ተቋም ነው። ቀጥሎ ዳግም የሶማሌ ወረራ የቀለበሰው ቢኖር ይሄ ኃይል ነው። ኦልሞስት እኔ እስከማውቀው ድሬዳዋ አሁን ኤርቤዝ ብለን የመሰረት ነው። ሶማሊያ ታንኮች ኦርድ አፍንጫው ሲደርሱ ነበር። እሱንም ከአየር ወደ ምድር በሚተኮስ ውጊያ መቀልበስ የቻለ ነው። የአየር ኃይሉ ስም ሲነሳ ሀገር ወዳድና ቆራጥ የበረራ ብቃታቸው በእሳት እንደተፈተነ ወርቅ የተመሰከረላቸው የልበ ሙሉ አብራሪዎች ስም አብሮ በከፍታ መነሳቱ አይቀሬ ነው። የአየር ኃይሉ ከፈጠራቸው ዘመን ከማይሽራቸው ጀግኖች መካከል ብርጋዴር ጄኔራል ለገሰ ተፈራ አንዱ ናቸው ይላሉ ማስተር ቴክኒሻን ልሳኑ ንጉሴ። ጄኔራል ለገሰ ህብረተሰብ ኢትዮጵያ ጀግና ተሸላሚ ነው። ብዙውን ሶማሌ አውሮፕላን የጣለ ጄኔራል ለገሰ ተፈራ ማለት የተለየ ፍጡር ነው። ለኔ ሁሉን ነገር የሚችል ሰው ነው። የአየር ኃይሉ አስደናቂ እጅን በአፍ የሚያስጭኑ በርካታ ጀብዶችን የፈጸሙ የሀገር ባለውለታ ጀግኖችን ያፈራ ነው። ብርጋዴር ጄኔራል ለገሰ ተፈራ በኢትዮጵያ ታሪክ ተሞክሮ የማያውቀውን የአየር ላይ አየር ውጊያ ያስጀመሩ መሆናቸውን ሌላኛው የእርሳቸው ዘመን ጀግና አብራሪ ብርጋዴር ጄኔራል መስፍን ኃይሌ ያስታውሳሉ። ለገሰ ተፈራ ለኢትዮጵያ ቁርጥ ቀን ጊዜ ቆመው ከተዋጉ ጓዶቻችን አንዱ ነው። ብዙ ጊዜ ተሳትፎ የነበረው በምስራቁ ግንባር ነበረና በዛም ተሳትፎ 5 አውሮፕላን የሶማሊያ አውሮፕላን ክሬዲት አለው። ይሄ የቁጥሩ ጉዳይ ሳይሆን በዚያን ጊዜ በኢትዮጵያ ታሪክ ሰማይ ለሰማይ ውጊያ በምንም አይነት ተሞክሮ አያውቅም። የጠላትም ኃይል በዚህ አይነት መልኩ አውሮፕላን ይዞ እኛን ሊያጠቃ የነበረበት ሁኔታ ስላልነበረ ለመጀመሪያ ጊዜ ከጠላት ጋር ግንባር ለግንባር ተጋጥሞ ሰማይ ለሰማይ ውጊያ ብዙ አይነት ውጣ ውረድ አለው። አጂሊቲ ያለው የአውሮፕላኑ ፐርፎርማንስ አንዱ ወሳኝ ነው። ሁለተኛ ነገር የፓይለቱ እውቀት ነው። ዞሮም ብቻ የፓይለቱ እውቀት ነው። አሁን ባለንበት ነባራዊ ሁኔታ ዓለም ከአየር እስከ ሳይበር የበላይነት እያሳየች ባለችበት ወቅት ኢትዮጵያም ይህንን ታሳቢ በማድረግ በዘመናዊ ቴክኖሎጂ ዘመኑን የዋጁ ስራዎችን እየሰራች ትገኛለች። ኤርፎርስ ላይ ከፍተኛ ክትትል፣ ቁጥጥር፣ ድጋፍ ይደረግ ነበረ። የተገኘው ውጤት ግን ኢምፕሬሲቭ ነው። ኢትዮጵያ በራሷ አየር ኃይል ለመጀመሪያ ጊዜ ፀሐይ 2ን ገጣጥማለች። በጣም በርካታውን ፓርት ሰርታ የሚቀራትን ደግሞ ኢምፖርት አድርጋ ገጣጥማለች። በታሪካችን የመጀመሪያዋ ፀሐይ ለልምምድ የምትሆን አውሮፕላን ናት። ይሄኛው አውሮፕላን ግን ለልምምድም ይሆናል። 4 ቦምብ መያዝ ይችላል። ለውጊያም መሆን ይችላል። በአንድ ሰውም በሁለት ሰውም ሊበር የሚችል አውሮፕላን ለመጀመሪያ ጊዜ ኢትዮጵያ አየር ኃይል ማምረት ችሏል።
ኢትዮጵያ ያላትን ታላቅነት የሚመጥን የአየር ኃይል እየገነባች ነው። አየር ኃይሉ የሀገርን ብሔራዊ ጥቅም በአስተማማኝ ሁኔታ ማስጠበቅ የሚችል ቁመና ላይ ይገኛል። አንድ ለአንድ ሀገር ብሔራዊ ሉዓላዊነት የቆመ ሰራዊት ለአንድ ለህገ መንግስት የቆመ ሰራዊት እንዲሆን የማድረግ ስራ በከፍተኛ ሁኔታ ሰራ። ባለፉት 90 ዓመታት አንጸባራቂ ድሎችን እየሰራ አሁን ላይ የደረሰው የአየር ኃይሉ የሀገር ሉዓላዊነትን ለማረጋገጥ ሚናው ላቅ ያለ መሆኑን የኢፌዴሪ የአየር ኃይል ህዝብ ግንኙነት ኃላፊና የሄሊኮፕተር አብራሪ ሻለቃ ሰይድ ደሳለኝ ያነሳሉ። የአየር ኃይል በራሪ ንስሮች በርካታ ግዳጆችን በመፈጸም የሀገራችንን ሉዓላዊነት ለማስከበር ከፍተኛ መስዋዕትነት ከፍለዋል። እስካሁኑ ሰዓት ድረስ ማለት እንችላለን እና የዚህ ተቋም መኖር የዚህ ተቋም ጠንካራ መሆን ለዚች ሀገር ሉዓላዊነት መከበር ከፍተኛ የሆነ የራሱን ድርሻ እየተወጣ ያለበት ሁኔታ እንዳለ ነው። አሁን ላይ በጽኑ መሰረት ላይ የቆመው የአየር ኃይሉ ለዘመናዊ ቴክኖሎጂ ጋሻና ለሀገር መንግስት ግንባታ ዋነኛ ምሰሶ ሆኖ ቀርቧል። የዚህ ተቋም ህልም በ2030 በአፍሪካ ውስጥ አንዱ ስመጥር ሰፕላየር መሆን ነው። ለአፍሪካ ማርኬት በዩኤቪ እና የተለያዩ የአውሮፕላን ፓርቶችና አውሮፕላኖች ለአፍሪካ ማርኬት ማምረት ማቅረብ እንፈልጋለን። ምንም ጥርጥር የለውም። ለእኛም ለሀገር ውስጥ ፍላጎት ሁሉን ላናሟላ እንችላለን። በርከት ያለ ፍላጎቶቻችንን በተለያየ መንገድ እንደምናሟላ ተስፋ ይደረጋል። ማህፀነ ለምለም የሆነችው ኢትዮጵያ ለህይወታቸው የማይሳሱ ቆራጥ የቁርጥ ቀን ልጆችን በየዘመኑ አፍርታለች። ለአንድ ክፍለ ዘመን 10 ዓመታት ብቻ የቀሩት የኢትዮጵያ አየር ኃይል ዓለም የደረሰበትን ቴክኖሎጂ ታጥቆ ደመናውን እየቀዘፈ አሁንም የኢትዮጵያን ሉዓላዊነት ለማስከበር የማይተካ ሚናውን አጠናክሮ ቀጥሏል።